Somebody say kilo አንግሼ ስላሴን ገባህ 4 ኪሎ የተባለላት ምርጥ የምሁራን መንደር ናት። በነገራችን ላይ እዚህ አካባቢ አለማወቅ ያስቀጣል። እና አትሄጂ አንተ እንዴት ተገኘ ታዲያ? አንቺ በዚህ አይነት አዲስ አበባ ገብም ነበር። ክቡራን ተመልካቾቻችን እንዴት ናችሁልን? ይህ በሀበሻ ኢንተርቴይንመንት እየተዘጋጀ ዘወትር በዚህ ሰዓት በአዲስ ሚዲያ ኔትወርክ ወደ እናንተ የሚቀርበው ተወዳጁ የኩኪንግ ሪያሊቲ ሾው ምንድነው? ሰርተ ብላ የተሰኘ ሾት ነው። እንዴት ናችሁ? እየሰራችሁ ነው? እየበላችሁ ነው? እንግዲህ 4 ኪሎ ተገኝተናል። ወደፊት እዚህ 5 ኪሎ አለ፣ ከዛ 6 ኪሎ አለ። ማን ያውቃል? ወይ ተማሪ ወይ አስተማሪ እናገኝ ይሆናል። የትም እንዳትሄዱ፣ አብራችሁ ቆዩ። የተማረ ምግብ እናበስላለን ዛሬ። ተከተሉ። ተመልካቾቻችን እንግዲህ በውቢቷ 4 ኪሎ ተገኝተናል። 4 ኪሎ ሞቅ ደመቅ ያለች አካባቢ ነች። እንግዲህ ከ4 ኪሎ በኋላ 5 ኪሎ አለ፣ ከ5 ኪሎ 6 ኪሎ አካባቢ ብዙ ምሁራንን በማፍራት የምትታወቅ አካባቢ ነች። ወይ የተማረ ወይ 6 ኪሎ ነበርኩኝና እንደኔ አይነት ምሁር ተማሪዎችን ያፈራች ሰፈር ናት። እውነት እንዳንቺ አይነት ምሁራን። ሰላም ወዳጄ፣ እንደምን አለ? ሰላም ነው ወይ? ሰላም ነው። ስምህን አውሰኝ እስኪ። ደሌቦ ጀማል ይባላል። ደሌቦ ጀማል። ቴዎድሮስ ፍቃዱ እባላለሁ። እሷ ያብስራ ለማየው እባላለሁ። ሰርተህ ብላ የሚል የኩኪንግ ሪያሊቲ ሾው እያዘጋጀ ነበር። ምግብ ማብሰል ላይ እንዴት ነህ? ከዚህም ነኝ ግን ትሞካከራለህ? ለውድድር የሚሆን አቅም አለ? ለውድድር እንኳን የሚሆን አቅም የለኝም። ሰላም እንዴት ነህ? ሰላም ነው አለ። እኔ ቴዎድሮስ እባላለሁ። ማን ልበል ስምህ? ሞዴል መጋኩ እንዳለው እባላለሁ። ሞዴል መጋኩ እንዳለው። መላኩ ሞዴል መጋኩ እንዳለው። መጋኮ እንዳለው። መጋኮ ምን ማለት ነው? መጋኩ ማለት በእኛ ሲፈታ በጉምዘኛ ማታ እንደማለት ነው። ማታ። የጉምዝ ተወላጅ ነህ? የጉምዝ ተወላጅ። የአባትህ ስምስ ምንድን ነው? ይቅርታ፣ አይ ማታ ሲሆን የሆነ ትርጉም ይኖረዋል ብዬ። መጋኮ ማን ነው? እንዳለው ማለት ያው ወደ አማርኛ ራስ። ከየት አካባቢ ነው? ወዴት እየሄድክ ነው? እኔ አሁን የሄድኩኝ ዘነበ ወርቅ ነው የሚሄደው። እሺ። አየር ጤና ዘነበ ወርቅ ጆርናሊስት ተማሪ ነው። ናይስ። እንደ ጠበቅነው ጆርናሊስት። ምናልባት ጊዜ የሚኖርን ከሆነ እዛች ታክሲ ተራ ውስጥ አንድ መኪና አለችን፣ ተንቀሳቃሽ ኪችን ነችና ወጣቶች እንደዚህ ሰርተው የመብላት ባህላቸውን እንዲያዳብሩ ምግብን ከህይወት ጋር እያዛመድን ደግሞ እንድንጫወት 20-30 ደቂቃ ከሰዎችን ጠይቅና ምግብ ሰርተው አብስለው ይመገባሉ። እንደሱ አይነት ሾው አለን። ፍቃደኛ ከሆነ ምግብ መስራት ላይ ምናምን እንዴት ነህ? ምግብ መስራት ላይ ግን ያው ይሄን ያህል ባልሆነም ያው ሞክራለሁ። እንደ ክፍያ አለው? ክፍያ ማለት አይ ክፍያ ካለው አይ እኔ እንደ ምከፍለው ከሆነ አይ ጭራሽ ምናልባት ደግሞ እንደውም ልታገኝ ትችላለህ እንጂ ከኪሴ የምንጠይቀው በቃ ፈቃደኛ ነኝ። በቃ እሺ። በዚህ አጋጣሚ ምናልባት ጋምቤላ ሌላ በፋርም ነው የሚታወቀው። በአንድ ጊዜ በፋርም ላይ ነኝ። ወንድም እንደምን ነህ? ሰላም ነው? ቴዎድሮስ እባላለሁ። ኤርፎኗ እንዳታስቸግር። ሙዚቃ እየሰማህ ነው? እሺ። እና ሰላም ነው? እንዴት ነው? ከየት ነው? ከጫንጮ ጫንጮ የሚባል ሰፈር አለ? ሱሉልታ መውጫ ማለት 15 ኪሎ ሜትር ምናምን። እዚህ አካባቢ ምን እያደረክ ነው? እኔ ክላስ አለኝ እዚህ 4 ኪሎ ነው የምማረው እና 4 ኪሎ አንተ የት ነው የምትማረው? ዘነበ ምንድን ጆርናሊዝም? እሺ፣ ጆርናሊስት ነህ አሁን እየተማርክ ነው? እሺ። አንተ ምንድን ነው የምታጠናው? እኔ ማርኬቲንግ ማኔጅመንት። አዎ፣ ክፍተት ይታይበታል ማርኬቲንግ። አጥንታችሁ ብትገላግሉን ጥሩ ነው። ምን መሰለህ ወንድማችንን አሁን እዚሁ አካባቢ ነው ያገኘነው። እዛች ታክሲ ተራው አካባቢ ሰርተህ ብላ የሚል የኩኪንግ ሪያሊቲ ሾው እያዘጋጀን ነው እና ወጣቶች፣ ሴቶች፣ እናቶች፣ እህቶች እንደዚህ በአጋጣሚ አግኝተናቸው እያበሰሉ የሚመገቡበት ከዛ ደግሞ እንደ ጌም የሚሸለሙበት ብዙ ሽልማቶች ይኖራሉ እና ደግሞ ሰውን ለማበረታታት ነው ሰርቶ እንዲበላና ወንዶች ደግሞ ያው መስራት ይጠበቅባቸዋል። እንሰራለን እና አይደቂቃ አለክ ፍቃደኛ ይሁንልን እስቲ በይ። አይደቂቃ ኦኬ። አሁንም ሰዓታት ብቻ ነው ያለው ማለት ክላስ ስለምገባ እቸኩላለሁ። አይደቂቃ ግን ኖርማል ነው እንጂ ብናደርግ ደስ ይለኛል። እሺ።
እንግዲህ በዚህ መልኩ ተኳኩላ የምትጠብቀውን ኪችን እናስተዋውቃችሁ። እቺ ነች የሰርተህ ብላ እንትን ና የሰርተህ ብላ ኪችን እቺ ነች። እንዴት አገኛችኋት? በጣም ቅምጥልጥል ያለች አሪፍ ናት። አንድ ነገር ቅር ብሎኛል። ያው አልነበረም እሱ ምን ስንል ጨፈራው ላይ እስኪ አንድ ጊዜ ከእንትኗ በእናትህ ማሌ 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 ሙኳ ማሌ ሙኳ ማሌ ሙኳ ማሌ ሙኳ ኛም 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 እሺ ተመልሰን መተናል። ውሃው ተወዳዳሪዎቻችን እንግዲህ እንደምታያቸው በጣም አምሮባቸዋል። ሼፍ የመሆን ሀሳብ የላችሁም? ራሳችሁ እንደዛይታችሁ በሚገባ እኔ ተመችቶኛል። እንፈቅዳለን። ዛሬ ካበሰላችሁ በኋላ እንደዚሁ እንድትሄዱ። እንደዚህ ሆነ እንደዚህ በጣም ነው የሚያምርባቸው እንደምትመለከቷቸው። የምር አንተ እነዚያው ሸዋርማ ምናምን የሚሸጡትን የውጭ ዜጎች ነው የሚመስለው። ወንድሜ ተወኛል። አንተ ሱት የለበስክ ነው። የት ሀገር በጣም ያምራል። በጣም እና በጣም ነው የሚያምርባችሁ። ያማረ ምግብ እንደምትሰሩ ተስፋ እናደርጋለን። አሁን ወደ ፕሮግራማችን ልንገባ ነው። በቀጥታ ከምን እንጀምር? ከእጣ ከማውጣት እንጀምር። እጣ ከማውጣት የምትወዱት ቁጥር የትኛው? ከአንድ እስከ 6 አንዳንድ ነው የምንጠራው። ተስማምታችሁ ለሁለት አንድ አንተም የፈለከውን ጥራ፣ አንተም ጥራና ከዛ ከሁለታችሁ መስማማት ትችላላችሁ። አይ ተስማምተን ብንጠራ ጥሩ። እሺ ጥሩ። ከአንድ እስኪ ቆይ አንድ ጊዜ እኩል ይጥሩ። እስኪ 1 2 3 ሁለት እሺ 2 እና 3 ነው። ሁለት እኩል ስለሌለ አንዷን ከሁለት ከ3 በቃ ሁለት። አንተ ተስማምታል? እኔ ተስማምቻለሁ። ሁለት በስምምነት ነው። የሚወጣውን ምግብ እንከታተላለን። ያ እሺ ተመርጧል። 2 ብቅ ብላችሁ ማየት ትችላላችሁ። 2 ከ6 እስኪ 5 4 እያለ ነው። 3 2 ቂንጬ ትችላለህ? ይችላል ሳየው አይደል? ደስ ብሏል። እኔ ደስ ብሎኛል። ግን እንግዲህ ቂንጬ ለማብሰል 20 ሚኒት ተሰጥቷቸዋል። በዛ ደቂቃ ውስጥ ታበስላላችሁ። ከዛ በፊት ግን ሰዓቱ ከመጀመሩ በፊት ምን አላችሁ መሰለህ? ቤተሰብ ጋር ደውላችሁ የማትችሉት ከሆነ እማዬ ወይ እህቴ ይሄ ምግብ ደርሶኛል ሾው ላይ ነኝና እባክሽ እንዴት ነው የሚበሰለው ብላችሁ መጠየቅ ትችላላችሁ። አዎ ይሄ ድል ይደውላል። እሺ እሱ ይደውላል። እኔ እደውላለሁ። ትደውላለህ? ሁለታችሁ ደውሉ። እሺ በተራ ደውል። ላውድ አድርገህ ወደ ማይክ ታስጠጋልናለህ። እሺ ማን ጋር ነው የምትደውለው? ማህሌት። ማን ማህሌት? ማህሌት እህት ናት? ጓደኛህ ናት? እህት ናት። እህቴ ብለህ በኋላ የቶ ሲተላለፍ ሰርፕራይዝ አላደረገችም። ነው ማሂ ደህና ነሽ? አሁን ቅንጬ ልሰራ ነውና እስቲ ምን ነው መጀመሪያ ማስቀድመው? እስቲ ሾው ላይ ነኝ በላት። ሾው ላይ ነኝና እንዴ ምን ልስራ? አሁን ቅንጬ ነው የተሰጠኝ። እስቲ ምን ልስራ? ቆይ እንዴት አድርጌ ልጀምረው? ግብአት አለ፣ ዝንጅብል አለ፣ ሁሉም ነገር አለ። ሼፉ ብቻ ነገር። እሺ መጀመሪያው ማስቀድመው ምንድነው? እኔማ ቅንጬ ሰርተሽ ታውቂያለሽ ብዬ ነበር። ያሳዝናል። እሷም ሌላ ቦታ ልትደውል ነው። ይሄ ኮንፈረንስ ሊሆን ነው። እሺ ቀይ ነው ነጭ? ወይ ቀይ ሽንኩርት ነው ነጭ? እሺ ተመልካቾቻችን ሽንኩርት እያለች ነው። ሽንኩርት ቂንጬ። እሺ ገደል ልትከተው ነው ለሚቀምሱት። ጨው ጨምርበታለሁ። ደቂቃ አንድ ደቂቃ ይሰጣል። እሺ በቃ እሺ ግባ።
በአጋጣሚ ሁለቱም ቤተሰብ ጋር ደዋይና ምክር ወሳጅ ናቸው። ብዙዎቹ ጋር እንሰራለን ነበር የሚሉት። ተረጋጉ። ጎማ ነው። ያስተነግጣል። እንግዲህ ፓርት ኦፍ ሪያሊቲ ሾው ነው እንዴ የምንሰራው ያያችሁልን። እሺ ከፍንዳታው የቀጠለ እንቀጥል። እሺ እየጠራ ነው። ቆይ ላውድ አድርገው። አዎ ላውድ ላይ ነው። ማን ጋር ነው የምትደውለው? ጓደኛዬ ጋር። ሄሎ ጂ ወይ የሆነ ኢንተርቪው ተደርጌ ሹት ላይ ነኝ እና ሾው ማለት ነው እና ምግብ ኩክ ማድረግ ነው። ማቴሪያል ሁሉም ነገር እጄ ላይ አለ። አጭር ደቂቃ ነው ያለኝ። በፍጥነት ታስረጅኛለች። ቅድመ ነገር ቂንጪ ነው የምሰራው እና ቅደም ነገሩ ታስረጅኛለች። አጭር ደቂቃ ነው ያለኝ። ቶሎ ንገሪኝ። ከመጀመሪያ ማለት ነው ማድረግ ያለብኝ። መጀመሪያው ምን ውሃ ጥዳለሁ። ኦኬ እሺ። ውሃው ሲፈላ ጨው። ኦኬ ጨው። እሺ ከዛ ቂንጬውን ትጨምራለህ። ቂንጬውን ጨምራለሁ። ኦኬ ቂንጬውን ታጥብና ትጨምራለህ። አጥቤው ማለት ነው። ኦኬ እሺ። ከዛ ትሪት ታደርገዋለህ። ውሃ ባነሰ ቁጥር ቼክ እያደረግኩ ውሃ ጨምራለሁ። ኦኬ ሲጎል ማለት ነው። ያ እስኪበስል ድረስ ነው ማለት ነው ውሃውን ማደርገው። እስኪበስል ድረስ ብቻ። ኦኬ እሺ። ከዛ ቀጥይ። በቃ ደግሞ ከበሰለ በኋላ ቅቤ አንጨርጭሪ። ኦኬ ደቂቃ ሊያልቅ ነው። ደቂቃም እያለቀ ነው። ሌላ መጨረሻ ላይ ማድረግ ያለብኝን ነገር ቶሎ ንገሪ። በቃ እሺ። አመሰግናለሁ። ማን አልክ? ስሟን ጓደኛዬ ጂቱ በጥሩ ሁኔታ አገናኘው። እስኪ በእናትህ እንዴት እንደጓጓ እንደዚህ ያለ እኮ ኢንፎርሜሽን ሊወስድ ነው። ግን በደንብ ወስዷል። ለመልካም ነገር ከሆነ ማትሪክ አይደለም መኮራረስ ትችላላችሁ። ደቂቃችሁ ያለምንም ቁርጥራጭ 20 ደቂቃ ለነዚህ ሁለት ወጣት ልጆች ሰጥተናል። በ20 ደቂቃ ውስጥ ቂንጬ ያበስሉ ይሆን? አብራችሁን ቆዩ። ተመልሰን መተናል። መጋኮና ምንቴ በምን ሊወዳደሩ ነው? በቂንጬ። እሺ 20 ደቂቃ አንድ ጣፋጭ ቂንጬ ለመስራት በቂ ይሆን አይሆን? እነ መጋኮ ያረጋግጡልናል ማለት ነው። ተጀምሯል። ቁርሳቸውን ከእንግዲህ በኋላ ቂንጬ የሚሰሩ ይመስለኛል። ከዚህ ልምድ ያነሳ ቂንጬ ትወዳለህ? ቂንጬ በጣም ምርጥ ምግብ ነው። በተለይ ቁርስ ላይ መክሰስ ላይ ምናምን አሪፍ ምግብ ነው። በጣም ቅቤው አይደል? በጣም ነው ቂንጬ የሚያስጠላኝ። ጀምርሽና እኮ ይታጠባል። ያው አንቺ ቡላ ምናምን ስለምትል ቡላ። ተመልካቾቻችን እንግዲህ ቂንጬው ምን ላይ ነው? አጠባ ላይ ነው። አጠባ ላይ። እሺ ቂንጬ አጠባ ውሃ ላይ ወሰድክ? እዛ ሆናችሁ መጫወት እንችላለን አይደል? አዎ ይቻላል በሚገባ። አንዳንድ ጥያቄዎችን እንጠያየቃለን። ኦኬ ይቻላል። ምግብ በልታችኋል? አሁን እኛ ልንበላ አይደለም ሰርተን ልንበላ። አልበላንም። ትናንት የበሉት እኮ ምንም የለም። ለምንድን ነው አሁን ያልበላህበት ምክንያት? መጋኮ እኔ ብቅ ብለህ ማጠብ ትችላለህ። ችግር የለም። ብቅ ብለህ እንደ እንጂ አስተጣጠብህ። ምንቴ ነው አስበህ? ወይ እኔ ምንቴ ለምንድን ነው ያልበላኸው? መስራት ስለማትችል ስለሚያቅት ስለሚደክም? አጋጣሚ በጠዋት ነው ከቤት የወጣሁት። በጠዋት ደግሞ ግዴታ ራሴ ሰርቼ መብላት ነው ያለብኝ። ገና እንግዲህ አሁን ከዚህ በኋላ ያው ይበላል። አዎ በሚገባ። የግቢ ተማሪዎች ስለሆኑ ስለ ግቢ ምግብ ብንጠይቃቸው ደስ ይለኛል። በደንብ ግቢ ተምረሻል አይደል? አዎ እኔ ግቢ ተምሬያለሁ። ግቢ ስትይ ሰምቻለሁ። መቼም ቤታችሁን አይደለም ይሄ 6 ኪሎ ነው የተማርኩት። ግን እውነት ለመናገር እኔ የግቢ ምግብ አልበላሁም። ምንድነው የተማርኩት? አንዴ እንደው ልቅመስ ብዬ እኔ ቲያትሪካል አርት ነው የተማርኩት። እሺ ምንቴ ወይ ታጠበ? ታጥቧል። ውሃችን እስኪፈላ እንግዲህ ውሃ ነው የሚጣደው መጀመሪያ፣ ከዛ ውሃ ይፈላል። መጋኮ አንተስ? ትንሽ የቦለነች ነው የቦለነች ነው። ጥያቄ ልጠይቅ ነው መጋኮ። እሺ ቤት ውስጥ ስንት ናችሁ?
ቤት 5 አንተ ስንተኛው ነህ? እኔ 6ኛ እንዴ 5 ሆኖ 6ኛ 5 ልጆች ናቸው። መጋኮ 6ኛው ተጨማሪ 6ኛ ነኝ። 6 ናችሁ? እሺ 6 ካንተ ውጭ 5 አለ። ከኔ ውጭ 5 አለ። በጣም ጥሩ። የመጨረሻ ልጅ ነው? የመጨረሻ ነህ? እኔ መጀመሪያ ነኝ። የመጀመሪያ ናይስ። አስከትለሃል 5 በጣም አሪፍ። በኔ ኦርደር ነው ስታዝነው አይኖርከው ታናሾችን? አዎ ውሃም አንዳንዴ ቀዳ ስለው አልሄድም ሲል እየገረፍኩኝ ያወጣል። ውሃ ሩቅ ነው የሚቀዳበት ቦታ? ትንሽ ካለንበት በር ትርቃለች። ቦምባ ነው። ማን ነበር ምግብ የሚሰራላችሁ ከቤት ውስጥ? እናቴና ሲስተር። የማን ምግብ ይጣፍጣል? እናቴ። እንዳታዳለ። አይ እናቴ ነው። የእናቴ ምን ምግብ ነበር የሚሰራው? እሷ ገንፎ ትሰራለች። ገንፎ የእናንተ አካባቢ ባህላዊ ተወዳጅ ምግብ ነው አይደል? አዎ። ቆይ እያስረሳኝ ነው። እሺ እያወራክ መስራት ትችላለህ። እንደው ስለ ገንፎ አጨርስልኝ። ቆንጆ ነው ገንፎ እናንተ አካባቢ? ቆንጆ ነው። አንድ ቀን ወስጄ አስቀምሳለሁ። ደስ ይለኛል። ኧረ ቂንጬው ግን በጣም ጩጬ ነው መሰለኝ። አነሰ። አይ ለኔ ብቻ ነው። ይበቃል። እናንተ አትበሉ። እሺ ከበቃ ጥሩ ነው። ገንፎ እንዴት ነው የሚሰራው? ማለት የእናንተ የባህላዊ ምግብ ከትክክል ይሄ ከኖርማሉ ገንፎ ጋር እንዴት ነው ይመሳሰላል? ከኖርማል ገንፎ ጋር ይመሳሰላል፣ ግን እኛ እንትን የሚሰራበት ማቴሪያል ሌላ ነው። አንዳንድ ቦታ ላይ ወይም እንስራ ላይ ምናምን ይሰራል። እኛ ጋር አሁን እንስራ የምትባለው እንስራ ላይ ይሰራል። አዎ እንደዚህ በእንጨት በሸክላ እንደ እንጨት ረጅም እንጨት ነው ተጠቅሞ በፍርኖ ዱቄት ሳይሆን በየበቆሎ እዛ ይመሽላ። በጣም ምን ትስ ወይ አይ ከቤተሰቦቹ ውስጥ የምትወደው የማንን ምግብ ነው? የእናቴን ፍርፍር። የእናትን ፍርፍር? አዎ። የጾም የፍስክ ሁለቱንም። ማናት እናት? አማረች ትባላለች። በዚህ አጋጣሚ መልካም እናት ነች። በጣም ነው የምወዳት። እናቴ በጣም ነው ወድሽ እና የሚገርም ሙያ ነው ያላት። በዚህ አጋጣሚ በሳቅ ጨዋታ ምን ያህል ደቂቃ የወሰድን ይመስላችኋል? 6 ደቂቃ ቅርጥፍ አድርጋችሁ በልታችኋል። ግን አትጨነቁ። እናንተን አዘናጋችሁን። 14 ደቂቃ። እኔ ግን ቅድም እሱን ሳየው ለምን እንደሆነ አላውቅም። ታርመኛለህ ከተሳሳትኩኝ። እሺ አንድ ግጥሙን አላውቀውም። ዜማው ግን ውስጤ የቀረ ወደ እነሱ አካባቢ ያለ ሙዚቃ አለ። እንደዛ ነገር የእናንተ አካባቢ አይደለም? የጋምቤላ አይደለም። የእናንተ አካባቢ አይደለም? በጣም ቢዚ ስለሆንኩኝ ነው። ይዘህ ሂደህ ታበስላለህ ቤት። እሺ ጥያቄዎች አሉ። እነሱን ጥያቄዎች እየተጫወትን ምናምን እንሄዳለን። እኔ ይሄ ሙዚቃ የእናንተ አካባቢ ስለሚመስለኝ ካገዝከኝ ብዬ ነው አይደለ? እስቲ ይሄ ለቋንቋው ይቅርታ አድርግልኝ። ተመሳሰለብኝ ትንሽ ከእናንተ ጋር በቃ ያድርግላችሁ የእናንተ ነች። እሺ አንዳንድ ጥያቄዎች እንጠያየቃለን። እነዚህ ጥያቄዎች ታዲያ ቤተሰብ ማን ነው ያበሰለልህ ምናምን እንደሚሉት አይደሉም፣ የሚያሸልሙ ናቸው። ችግር የለውም። አንድ ነው የምንጠይቃቸው። ካልመለሱት ወደ ተመልካች ይሆናል። ተመልካች ከ300 ብር እስከ 500 ብር የሚሸለም ይሆናል ማለት ነው። እነሱ ካልመለሱት እሺ ወይኔ ልጠይቅህ ነው። እሺ አንተን እሺ ቡምቾ የምን ሀገር ባህላዊ ምግብ ነው? ቡምቾ ከምን ይሰራል? የምን ሀገር ባህላዊ ምግብ እንደሆነ ተከታሚ የሀገራችንን የባህላችንን ብቻ ነው። የምን ሀገር ባህላዊ ምግብ እንደሆነ ስትመልሱ 300፣ በምን እንደሚሰራ ስትመልሱልን ደግሞ 500 ይሆናል ማለት ነው። ቡምቾ መገመት ይቻላል። ያው ግን እኔ የጉራጌ ይመስለኛል። የጉራጌ አይደለም። ትመልሰዋለህ? አላውቀውም ግን ልገምት። ሲዳማ
ኩርሳሜ ምናምን በሚል ቡምቾ አይደለም ቡምቾ የምን ሀገር ባህላዊ ምግብ እንደሆነ ከተመልካች 300 ብር ሽልማት አለ። ቡምቾ ኢትዮጵያ ውስጥ ሀዲያ መልሰታል። ራሱ ተመልሷል። ሀዲያ 300 ብር አግኝታል። በምን እንደሚሰራ ከጨመርክልን 200 ይጨመርልንና 500 ይሆናል። እሺ መጀመሪያ ከቆጮ ነው የሚሰራው። እሺ ከቆጮ ከተሰራ በኋላ ይፋቅና ከዛ እንደገና ይቀጠቀጣል። ከተቀጠቀጠ በኋላ እንደገና ይጣራል። ከተጣራ በኋላ ደግሞ ይጨምርና በቅቤ ይሰራል ማለት ነው። ቡላ ነው የሲዳማ ምግብ ነው። አዩ ብቻ አንዷ 300 መልሰዋል። 200 ግን አልተመለሰም። ምንድነው በቡላ ስጎ ተደርጎ ጎመን ቅቤ ተደርጎ የሚቀርብ የሀዲያ ባህላዊ ምግብ ነው ቡምቾ። ልክ እንደ ተርኪሹ እንደ ቻይኒዙ እንደ ሂንዱ ምናምን የሀገራችንን ባህላዊ ምግብ እያንዳንዳችሁ ቤት ውስጥ እየተጠያየቃችሁ ልምዳችሁን አዳብሩ። የመጀመሪያው ጥያቄ በ300 ብር አሸናፊነት ተጠናቋል። ሙቶ የምን ሀገር ባህላዊ ምግብ ነው? በጣም ቀላሉን የጠየቀች ሙቶ። እሺ 8 ደቂቃ ነው የቀራችሁ። 8 ደቂቃ ሙቾ ሰዓት ሊያልቅ ነው። ሲዳማ አይደለም። አንመልሰውም። ይሄን መልስ ጥያቄው በሂደት ተቀምጧል ማለት ነው። ወደ ሌላ መልክ ያላቸው ጥያቄዎች እንሄዳለን። እኔ ምን ልጠይቀው ግቢ ውስጥ ያለ በጣም ተርበታ ካለች በጣም ማትረሳው አጋጣሚ በጣም የተራብክበት አጋጣሚ ያ የሆነ ታይም ነበር እጄ ላይ ሳንቲም ነበር። በእርግጥ እኔ በብዛት ውጪ ነው የምበላው። ኩክ ምናምን ቤት ውስጥ አላደርግም ግቢ ማለት ነው። እና በጣም ጀለስ ነው እና ብር ቸግሮት እጄ ላይ የነበረው ሳንቲም እንዳለ በቃ ምንም እንትን ሳል ለምሴ ሳልል ትራንስፖርት ብቻ የሆነ ቬንቲ 20 ብር ነው ምናምን ነው ያስተረፉት እና እንዳለ ሰጥቼው ምሳ የሆነ መንበላበት ቦታ ነበር ፋሚሊ ጋር ማለት ነው እየወጣ ምናምን እዛ ስንሄድ አጋጣሚ ቤት የለም እጄ ላይ አብር የለም። ጀለስ ደግሞ ሄደ። በቃ ቀኑ ሙሉ እንደዛው ተርቢ በጣም ያማረርኩበት ቀን ነው። እሺ 1 ደቂቃ ነው የቀራችሁ። ሰዓቷ እየወረደች ነው። አዘጋጁ ቶሎ ቶሎ። ተመልካቾቻችን 1 ደቂቃ ኦልሞስት 30 ሰከንድ ነው የቀራቸው። እሺ ቅቤ ያለ እሱ ጋር ቅቤ ለወንድም እስኪ አርዳር ቅቤ ላይ አቀብል ተመልካቾቻችን አሁን እንግዲህ በሁለቱ ወጣቶች የተበሰለው ቂንጬ ለቀማሽ የሚቀርብበት ሰዓት ደርሷል። ግን ቀማሽ እዚህ ጋር በርካታ ሰዎች ስላሉና ከዚህ ውስጥ ስለመረጥን ፕሌቱን ላለማሳየት ስንል ራሳችን ከጀርባ ሄደን ሳህኑን ይዘን እንመጣለን። ከዛ ማን ጥሩ እንዳበሰለ አብረን የምንከታተል ይሆናል። ተከተሉ። እንግዲህ ይሄ የምታዩት የምንቴ ነው። ይሄ የምንቴ ነው። ያዥ አቀራረቡ ያባላ ይሄ የመጋፎ ነው። ይሄ የምንቴ ነው። እንግዲህ ከወጣቶቹ በማይጠበቅ ሁኔታ ያውም የማያውቁትን ምግብ ቂንጬ ምናልባት ለሴቶችም ትንሽ ሙያ የሚፈልግ ነው። በጣም ልክ ግን ጥሩ አድርገው የሰሩት ይመስላል። ያምራል። መልኩ ሲታይ ይመስላል ደስ ይላል። መልኩ እንደ ጣዕሙ ከሆነ እንግዲህ ከተመልካቾቻችን መካከል ፕሮዲውሰሮቻችን ያዘጋጁልን ቀማሽ እባክህ እዚህች ጋር ትቀመጣለህ። ወደዚህ ዞረ። ሰላም ወንድሜ፣ ማን እንበል? ከሐረር ከፍቅር ሀገር የሐረር ቀማሽ አግኝተናል። እስካሁን ተወዳዳሪ አላገኘንም ነበረ። ይሁን በቀማሽ ሐረር ገብተናል ማለት ነው። ከነዚህ ሁለት ምግቦች ጥሩ የምትለውን ቀምሰህ ታረጋግጥልናል። ከዛ ያ ምርጥ ያበሰለው ሰው አሸንፏል ማለት ነው። ከዛ ግን አንተ የምትሸለምበት ሁኔታ ደግሞ ሊፈጠር ይችላል። ምን ከሆነ መሰለ ከሁለቱ ቂንጬዎች የጣፈጠህን ዞረህ ታያቸውና ልጆቹን እኔ የጣፈጠኝን ምግብ እከሌ ነው ያዘጋጀው ስትል ተሸላሚ ትሆናለህ ማለት ነው። መቅመስ ትችላለህ። አይስ እነሳ አረ ከተቀመጥ የተሰማህን ነው የምትናገረው።
ምግብ ካላለህም መብት ነው። እሺ እንደው ቴስቱን ራሱ ብትነግረን ደስ ይላል። መጣጣይ ተነግረናል። እነሱም እየፈሩት ነው ያለው። እኛ አንድ ነገር እርግጠኛ ነን፣ አይገልህም። ቅቤ ተመቸኝ ስለኔ ዝም አይቻልም። ይሄኛው ነው ምርጥ። መጋኮ ይሄኛው ነው ምርጥ። እርግጠኛ ነህ? ማረጋገጥ ፈልጋለህ? ይሄኛው አሪፍ ነው። ይሄ ቂንጬ፣ ይሄኛው ጬ። አሁን ደግሞ ተነስተን ይሄንን ያበሰለው ማን ነው? ከሁለቱ ማን ነው ሲገምት? ማን ነው ለኔ ሰጠኝ? መጋኮ ተሳስተሃል። የመጋኮ ምግብ ነው። 500 ብር ነበረ፣ አልተሳካም። ግን ምርጡ ቀማሽ ነህ። እናመሰግናለን። እሺ እስኪ እንቅመሰው። እራሳችሁ ቅመሱት ምግባችን። ቅመሰው ያንተ የእጅህን ውጤት። ትንሽ ወደ ሙቅ ተጠግቷል። ይሄ ላጉርስን ቅመስና እስኪ ሶስት የሰጠው ነጭ ሽንኩርት ጨምሩበታል። ቅድም እያየሁኝ ነበረ። እህል ያስባልልህ እሱ ነው። ጎበዝ። አንተ ምንድን ነው ቀይ ሽንኩርት ነው የጨመርከው? ያኔ አሪፍ ነው ግን ትንሽ ጠጠረ፣ አልበሰለም። አሪፍ ነው ግን ትንሽ ጠጠረ እያለ ነው። አልበሰለም እንጂ ቼክ አድርጌ። አይ ነጭ ሙር በላው። ቴስቱ አሪፍ ነው። የመጋኮ ግን የምር ነጭ ሽንኩርት ስላለው የሆነ የሙያ አይነት ነገር አድርጓል። አታለውም ቢሆን መጋኮ እንደምንም ለአቅመ ቂንጬ አብቅቶታል ምግቡን። እንግዲህ ውድድራችን ይህንን ይመስል ነበረ። የላቡን ውጤት መጋኮ እችን 1000 ብር እኔ እንደዚህ አይነት ኮክ የት አለ? ሰርተህ በልተህ ተሸልመህ የምትሄዱበት ነው። በያላችሁበት እንመጣለን። ይህ ሰርተህ ብላ የተሰኘው የኩኪንግ ሪያሊቲ ሾው ነው። እኛን ስታዩ ካላችሁበት እጃችሁን ታጥባችሁ ትመጣላችሁ፣ ትሸለማላችሁ። መጋኮ ያዝ ይሄንንም። በጣም አዝናኝና አስተማሪ ነበር። በጣም ከጠበኩት በላይ ነው። ራሴ እንደጠበኩት አላገኘሁትም። በአጠቃላይ በማሸነፌ በጣም ደስ ብሎኛል። ስለዚህ ከዚህ በኋላ እንዲራሱ ሰርች እንድበላ አድርጎኛል ማለት ነው። የትኛውም ወጣት የትኛውም ሰው ራሱ ሰርቶ መብላትን መልመድ አለበት።